ተመልካቾቻችን እንኳን ለ2018 የፋሲካ በዓል በሰላም አደረሳችሁ በሰላም አደረሰን። ዛሬ በዓልን ምክንያት በማድረግ ኮተቤ ላምበረት አካባቢ ተገኝቼ የበግ የበሬ እንዲሁም ደግሞ የፍየልን ዋጋ ወደ እናንተ ወደ ተመልካቾቻችን የማደርሳችሁናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። የትምንዳት እንደምን አለ? ሰላም ናችሁ? እንዴት ናችሁ? አለን። እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? ጥሩ ነው፣ በጣም አሪፍ ነው። አለን። እንግዲህ እዚህ በላምበረት ገበያ በሬ ይዘና ያገኘነህና በመጀመሪያ እስኪ እንታወቅና ምን እንደያዝክ በዚሁ ነገር። እሺ፣ ዮናታን ይባላልው። እኔ ያዝኩ በሮች ትልቅ በሮች ናቸው፣ አሪፍ ናቸው። ያው ትንሽ የነዳጅ ሁኔታ ጨምሮብናል፣ ዋጋውም ጨመር ይላል ከበፊቱ ትንሽ እና ቆንጆ በሮች አሉ። እስኪ አንተ ጋር ካሉት ውስጥ ዝቅተኛ፣ መካከለኛ እንዲሁም ደግሞ ከፍተኛ የምትለውን አሳየኝ። አሁን ይሄ መካከለኛ ነው 130 ሺህ ብር ነው ዋጋው። እነዚህ ደግሞ 150 ሺህ ብር፣ እነዛ 250 ምናምን ናቸው። ይሄ ዳለቻ ምናምን ይሄ 250። እነዚህም 220 ሺህ ምናምን አሉ። እስከ 400 ሺህ ድረስ አለ። 400 ሺህ ብር 400 ሺህ ብር የሚባለው በሬ የትኛው ነው እናንተ ጋር? 400 ሺህ የሚባለው እነዚህ ናቸው። እስኪ ማለፍ ይቻላል? ችግር አዎ ማለፍ ይቻላል። አይዋጉም፣ ችግር የለም። ነይ በይ። እሺ ይሄ አሁን 400 ሺህ የሚሸጥ በሬ ነው። ቆንጆ በሬ ነው። በሬ 400 ሺህ ብር ኮርማ በሬ ነው። ቆንጆ በሬ ለስንት ሰው? አሁን ብዙ ጊዜ እንግዲህ በሬ ሲገዛ ሰውም ለቅርጫ ነው የሚከፋፈለውና ለምን ያህል ሰው መሆን ይችላል? አሁን ይሄ በሬ ይሄ ለምሳሌ ለ12ም ለ14ም እንደ ሰው ፍላጎት ነውና ቆንጆ በሬ ነው። ትልቅ ነው በጣም። እነዚህም 350 ብዙም ዲፈረንስ የላቸውም። እነዚህ ቆንጆ ናቸው። በሬ ሲገዛ ግን ምንድነው ማወቅ ያለብን ከመግዛታችን በፊት? በሬ ሲገዛ ለምሳሌ ልጅነት ያለ ስለሚደለበው የሚጨምር በሬ መሆን አለበት። እዚህ ሲደለበም ሆኖ ስልን በደንብ በጥሩ ሁኔታ የሚደለብ መሆን አለበት። አሁን ያረጀ በሬ ብገጂ ይሄ መጨመር እንትን የለውም እድል የለውም እና ሲገዛ ልጅነት ያለ ቆንጆ ነገር አሪፍ ቁመት ያለ በሬ መግዛት ነው ጥሩ። እንዲሁም ደግሞ አቋማቸውም ይታያል አይደል? አቋማቸውን ይታያል። እነዚህ አሁን እኛ ጋር የቆዩት ወር ናቸው። አንድ ወር ነው። በአንድ ወር ውስጥ ዲፈረንስ አላቸው ማለት ነው። ይሄ አሁን እነዚህ በጣም አሪፍ በሬ ናቸው። እነዚህም በ300 ሺህ ይሸጣል። ይሄ እንደዛው ቆንጆ ናቸው። በጣም አሪፍ የሚባሉት ናቸው ማለት ነው። አሪፍ የሚባሉ በሬዎች ናቸው። ስለዚህ ትልቁ አሁን አንተ ያስከው 400 ሺህ ብር ነው። ግን ዋጋው በጣም ጨምሯል እንዳልከው ከተለያዩ ነገሮች ጋር መጨመር ተያይዞ ዋጋውም ጨምሯል። አሁን ነዳጅ በጣም ጨምሯል። ከዛ ከገጠር እኛ እዛ ገጠር ነው የምንደልባቸውና እዚህ ለመሸጥ ነው የምናመጣቸው። እና በሳር የተደለበና በፋጉሎ የተደለበ ስጋውም ትንሽ ዲፈረንስ አላቸውና እነዚህ እዛ በደንብ ቆንጆ አድርጎ ነው የተሰሩት በሮቹ። ገጠር ላይ ድባቡ ምን ይመስላል? የበዓል ድባብ በጣም አሪፍ ነው። ያው ስራ ብዙም አይደለም እንግዲህ ገና እያየን ነው እንግዲህ። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓልም ስለሆነ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ፣ እኛ ጋር በሮች ያው ከሩቅ ስለምናመጣ ትንሽ ዋጋ ከሌላ ቦታ ቀነስላል። መደወል የሚፈልገው ሰው ደውሎ መምጣት ይችላል። ኮተቤ ላምበረት ነው የሚባለው። እንደዚህ 0929 48 76 69 ዮናታን ይባላል ላምበረት። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ዮናታን። መልካም ቀን፣ መልካም ገበያ ይሁንልህ። ይቅናል። እሺ፣ ሰላም። እሺ፣ አመሰግናለሁ። እሺ ሰላም ጤና ይስጥልን። እንደምን አለ? እንኳን አደረሰ። በዓል እንዴት ነው? አሪፍ ነው። ድባቡ ምን ይመስላል? ምንም አይልም፣ ቆንጆ ነው። ያው እንግዲህ ሞቅ ብሏል። አዎ በጣም ጥሩ። ምንድን ነው የምትይዘው? ፍየል ይዛለሁ፣ በግ ይዛለሁ። ያው በሮችም አሉ ወደ ላይ ናቸው እንጂ በዛ ናቸው። ስለዚህ የተለያዩ ነገሮችን ይዘህ ብቅ ብለሃል ማለት ነው። አዎ በጣም ጥሩ። እስኪ አንተ ጋር ካሉት በግና ፍየል ትይዛለህ።
ከዝቅተኛው እስከ ከፍተኛው አሳየኝ ዋጋውን፣ እንዲሁም ደግሞ አይነታቸውን አሳየኝ። ያው ዝቅተኛ የሚባለው አሁን ይሄ ነው። ይሄ ያው እስከ 30 እስከ 32 እስከ 35 ባለ ይሸጣል። አሁን በምኑ ነው አሪፍ መሆኑን የሚታወቀው? እዚህ ጋር ነው አሪፍ የሚሆነው። ያው ይሄን ጥሩ ነው። አሁን ይሄ ብዙን ቅባት ማይበዛው ምርጥ መካከለኛ ስጋ ነው የሚባለው። ይሄ ቆንጆ ነው የሚበላ ስጋ፣ ለስላሳ ስጋ ነው። ያው ትንሽ ቅባት ይኑረው ምናምን የሚባል ነገር ከሆነ ደግሞ አሁን ይሄ አለ። ያው እንግዲህ ቁመታቸውም ሁሉም የተለያየ። ይሄ ገዘፍ ይላል። ይሄ ትልቅ ነው። ይሄ ደግሞ ትንሽ ቅባት አለው። ያው ለቁርጥ ምናምን የሚሆን ለቁርጥ ሰው ሲፈልግ ለቁርጥ ለጥሬ ስጋ ምናምን በዛ አይነት ነገር የሚበላ ነው። ያው በነገራችን ላይ ቆንጆ ነው ብዬ አስባለሁ። አሁን ይሄ እስከ 40 ሺህ ባል ነው። እስከ 40 እስከ 45 ከ40 እስከ 45 ሺህ ባል ነው ማለት ነው። እሺ ያው ትንሽ በጣም ዝቅ ሌላ ደግሞ አነስ ያለ ዝቅ ቢል እንዳቅም ደግሞ ሲታይ ደግሞ ያው ወርዳቸው ነው ዞሮ እነዚህ አሉ። ያው አሁን ይሄና እስከ 25 ሺህ ብር እስከ 25 ሺህ ይሄ ምርጥ ስጋ በጣም ለስላሳ ሶፍት ማለት ይቻላል። ለስላሳ ስጋ ነው። ዋናው የሚታወቀው እዚህ ጋር ነው አይደል? ከዚህ ጋር ነው ስጋው የሚታወቀው። እዚህ ላይ እንደዚህ ሲጨበጥ የፍየል ስጋ ከዚህ ጋር እንደዚህ ሲጨበጥ በዚህ ጎን ይታያል። ይሄም ጥሩ ነው። ቅባት ምናምን እንደ መኖርና ያለ መኖር የሚለየው ከዚች ጋር ነው። ይሄ አሁን ብዙን ቅባት የለውም። በጣም ለስላሳ ስጋ ነው። የሚበላ ስጋ ነው ማለት ነው። እና እንደዚህ አንተ ጋር ቢመጡ አሁን በአነስተኛ እስከ ስንት ማግኘት ይችላሉ ማለት? እስከ 25 እስከ 30 አነስተኛ ብለው ያገኙዋል። ከፍተኛ ብለው ደግሞ ያው ደህና ነገር ከፍ ካሉ እስከ 50 ሺህ ብር ማለት ነው። የበሬ ዋጋ በለው አይደል? በፊት በፊት ነው። አሁን እኮ ትንሽ ያው ከጊዜያችን አንፃር ደግሞም ነዳጅ ደግሞ ጠፋ እየተባለ ነው። አሁን ከነዳጅ ጭማሪ ጋር ተያይዘው የተለያዩ እቃዎች ጨምረዋል። ልክ ነህ። እና ለዛ ነው ጥሩ ያው ይሄ ነው ብዬ አስባለሁ። ያው እነዚህ ያቸዋሉ እስከ 45 ምናምን የሚባሉ ያው ይሄንም አለ። ጥሩ ነው ስጋው በጣም ቴስት ያላቸው ስጋ ደገኛሞች ናቸው። እነዚህ ደግሞ ቦረና ምናምን የሚባሉ አይደለም። አሁን ቦረና የሚባሉ አሉ በነገራችን ላይ እነሱ አይደሉም። እነዚህ ደገኛ ናቸው። ምርጥ ፍየሎች ናቸው። ከየት ነው የምታስመጡት? እነዚህ ከጅሩ ነው የመጡት፣ ከሀይቅ ነው የመጡት። ከጅሩ ማለት ነው። በጣም ጥሩ። እስኪ በአማራጭ ደግሞ ፍየልም እሺ እንግዲህ ሌላ ገበያ መግባት ነው። ያው አሁን ይሄ በጣም ከፍተኛ ነው። ይሄ ትልቅ ነው። እሺ ከፍተኛ ነው። ይሄ ያው እስከ 50 እየተባለ ነው። ያው 50 ነው። የፍየል ስጋ እኮ ለጤናም ጠቃሚ ነው ይባላል። ብዙ ጠቀሜታዎች አሉት። በነገራችን ላይ ያው በሕክምና በኩልም 40 ምናምን መድኃኒት ተገኝቶባቸው ተብሎ በዛ ነው ስጋቸውም ጥሩ ተፈላጊ የሆነው እና ለዛ ነው። ከለራቸውም የተለያየ ነው። ይኸው እነዚህ አሁን ያቸዋሉ እስከ 20 ሺህ ብር እስከ 17 እስከ 15 በተለያየ ሁኔታ ነው ያለኝ። ይኸው እነዚህም አሉ። ለምሳሌ ይኸው እነዚህ አሉ እስከ 15 ሺህ ሁሉም አይነት ነው ያለኝና ያው እንደዚህ አይነት ነው የምሰራው። ሁሉንም ሰው የፈለገውን ነው የሚጠቀመው። ሰዎች ሊገዙ ግን ሲመጡ እናንተ ናችሁ የምታሳዩአቸው ወይስ እነሱ በፈለጉት ምርጫ ነው የሚያስፈልግ? እነሱ በፈለጉት ምርጫ ሰው ሊኖር ይችላል ብዬ አስባለሁ። እሱ ትክክል ነሽ። ያው እነሱ አምኖነ በጣም ቅባት የሌለው ወይም ቅባት የሚፈልገው እንደ አማራጩ አለ። ይሄን አምረጥልኝና ስጠኝ ብሎ በእምነት የሚል አለ። ያው እኛም መርጠን እንሰጣለን። ራሱ ግን ደስ ባለው ራሱ በቃ አይምሮ የአማራው ይሄንን ብሎ ይላል። በቃ በዛ ዋጋችን እንደራደራለን፣ በዋጋችን እንስማማለን። የፈለገውን ቦታ ነው ገዝቶ የሚሄደው። አነስ ካለ ከፍ ካለ መካከለኛም በቃ እሱ በተመቸው ነው ገዝቶ የሚሄደው በሚፈልገው ማለት ነው። በጣም ጥሩ። የሚያስቸግር የሚያስጨንቅ ነገር የለውም። እና ፍየል ይኸው ብዙ ነገሮች አሉ። ፍየሎቹ የተለያዩ ናቸው። አሁን ያቸው እነዚህ እስከ 25 የሚባሉ ናቸው። ያቸው እነዚህ በጣም ትላልቅ ናቸው። እነዚህ ደግሞ እስከ 20 እስከ 30 እንደዛ ይያው። ስለዚህ አንተ ጋር ቢመጡ በግን ፍየልም ከአነስተኛ ጀምሮ እስከ ከፍተኛ የተለያዩ አሉ ማለት ነው። በግን ፍየልም ሁሉም ከዝቅተኛ ከ15 ይዞ አለ ከፍተኛ። ጥሩ። ሰዎች ግን እንዴት ነው እየመጡ ነው እየገዙ ነው? ድባቡ ነው? አዎ በጣም ምርጥ ነው። ሀገር እኮ በጣም ጥሩ ሀገር ነው ያለሽን እና በጣም ሰውም ይመጣል። በቃ እንደዚህ ተከፍቶ የሚሄድም የለ። በቃ ሁሉም የተፈለገውና ደስ ያለውን የተመቸውን ገዝቶ ነው የሚሄደው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም ስለሆነ በዚህ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ?
ያው እንኳን አደረሳችሁ ላለው እንኳን ሀገራችን ሰላም አደረገልን መጨረሻውም ሰላም ያርግልን እላለሁ። ያው ለሁላችን ያው ላለን ለኢትዮጵያ ሕዝብ ሰላም ላለው ሰላም እንኳን አደረሰልን። ያው ለተንሳኤ በዓል እንኳን አደረሰልን። አሜን። እነዚህን በግና ፍየል መግዛት ቢፈልጉ በምን አድራሻ ያገኛል? በዚሁም አድራሻ ስልክ ቁጥርን የምትገኝበትን ቦታ ብትጠቅስልን። ላምበረት ኮተቤ ይባላል። ስልኬ 0921 1086 10። ስለዚህ ላምበረት ኮተቤን ቢመጣ ያገኛል። እንዲሁም በዚሁ ስልክ ቁጥር ቢደውሉ ያገኛል ማለት ነው። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልህ። ይቅናሽ። አመሰግናለሁ። ሰላም አልሽ። እናንተም ሰላም። እሺ እንኳን አደረሰ። እንኳን አደረሰ። በዓል እንዴት ነው? በዓል አሪፍ ነው። እንደሚታይ ድባቡ ምን ይመስላል? ድባቡ አሪፍ ነው። ትንሽ የገበያ ጭማሪ አለ፣ የከብት ጭማሪ ትንሽ አለ። አሁን አሁን የመሰለ በጋውን አሁን እስከ 50 ሺህ ድረስ አይ ያልተቀጠቀጠ ነው። አልተቀጠቀጠ ነው እንደምታይ አይሽ ይሄ ያልተቀጠቀጠ ነው። ይሄ እስከ 50 ሺህ ድረስ ይሸጣል። ትንሽ የገበያ ጭማሪ አለ። ከዛ ይሄ ደግሞ የተቀጠቀጠ ደግሞ አለ እዚህ ጋር እንደ አማራጭ ማለት ነው። ይሄ ደግሞ አማራጭ ይሄ ደግሞ የተቀጠቀጠ ነው። የተቀጠቀጠ ነው። ይሄ ከ40 ሺህ እስከ 35 ይሸጣል። ምንድነው ልዩነታቸው? ልዩነቱ ይሄ አልተቀጠቀጠም። ይሄ ቅባት አለ። ይሄው ቀይ ስጋ ይባላል። ይሄ ቀይ ስጋ ይባላል። ይሄ ደግሞ ቅባት ለሚፈልግ ሰው ቅባት የሚፈልግ ሰው እንደዚህ አይነት በግ እናቀርባለን። ቅባት ለማይፈልግ ሰው ደግሞ እንደዚህ አይነት ቀይ ስጋ ነገር እናቀርባለን። እናንተ ጋር አሁን ከሚገኘው ከፍተኛ የትኛው ነው በግ? እስኪ ያሳየን። ከፍተኛ የሚባለው ይሄው ያለ ይሄውን ትልቅ ይሄው የሚባለው ይሄውኛ ጋር እሺ ይሄው አለ። አየሽ ይሄው ከዚያ እንደዚህ ነው ትልቅ ያይሽ ነካርገ ያይሽ አሁን ይሄ ትልቅ ይባላል። እኛ ጋር አሁን እስከ 60 እስከ 75 እንሸጣለን። በጣም ጥሩ። ያውን ብዙ ሰው ነው የሚሸኘው። ካሉት መካከለኛ የምትለው የትኛው ነው? ካሉት መካከለኛ ደግሞ አሉ እነዚህ ይኸው ላሳይሽ። አሁን ይሄ አሉ አሁን እስከ 10 ሺህ እስከ 8 ሺህ ድረስ ይሸጣል። ይሄው ይሄ መካከለኛ የሚባለው እስከ 10 ሺህ እስከ 8 ሺህ እስከ ድረስ ምናምን ይሸጣል። እኔ ደግሞ ይሄ መካከለኛ ይባላል። አነስ ያለ በአቅሙ ለሚፈልግ ሰው ማለት ነው። በአቅሙ የሚፈልግ ሰው ማለት ነው። እንዲህ አቅሙ አለ ሁሉ እዚህ ውስጥ አለ። አሁን በአቅምሽ መርጠሽ መግዛት ትችላለሽ። ከፋሌን ትልቅን ከፈለሽ አነስተኛ ከፈለሽ በአቅምሽ መግዛት ትችላለሽ። እዚህ ውስጥ ሰው ምንን አይቶ ነው በግ ሲገዛ የትኛውን አይቶ ነው የሚገዛው? አሁን አንዳንዶቹ ከለር የሚወዱ ሰዎች አሉ። ከለር ምርጫ ይሄው አንዳንዶች በከለር የሚያምኑ አሉ። አንዳንዶች ደግሞ እንደዚህ በግ ሲጨብጡ አሁን በግ እንደዚህ ነው የሚታየው። አሁን እዚህ ላይ ጀርባ ላይ ስጋ እንዳለና ስጋ እንደሌለ ይታያል። እንደዛ ነው አንዳንድ ሰው የሚገዛ። በጣም ጥሩ። ፍየልም በተመሳሳይ አለ። ፍየልም ይሄው እንደሚታየው እነዚህ ናቸው። ፍየሎች ደግሞ ተመሳሳይ። ከየት ነው የምታስመጧቸው? ይሄ ከአይቅ ነው የሚመጡት። ከአይቅ የሚገቡት የአይቅ ፍየሎች ናቸው። እነዚህ ይሄ ጫት ምናምን በቅጠል ያደጉ ናቸው። በጫት ምናምን ያደጉ ፍየሎች ናቸው እነዚህ። ያውን ከአይቅ ነው መጡት። ያውን አለ እስከ 50 ሺህ እስከ 75 ሺህ ድረስ እስከ 100 የሚሸጡም አሉ። ትልቅ የተባለ በተመጣጣኝ እስኪ ፍየል አሳየኝ። ትልቅ ፍየል ላወጣልሽ። ነው አይሽ ያውን በጣም ትልቅ ነው። እኛ ጋር ብዙ ቤተሰብ ላለበት ሰው ያውን ቁርጡን ቢፈልጊ ምኑን ቢፈልጊ ቀይ ወጡን ብቲ ቁርጡን ብቲ እንደፈለገሽ ብዙ ሰው ይሸኝሻል። አነሳሌ ደግሞ ላሳይሽ። ይሄው አነስተኛ ደግሞ ይሄዎች አሁን አነስተኛ ነች። እዚህ 8000 7000 10000 ነው የሚሸጠው። ይሄ ደግሞ ማለት ነው ሁሉም ባቂም አለ። ይሄ ደግሞ አነስተኛ ይባላል። እኛ ጋር በቃ ትንሽ ይባላል። እስከ 10000 እስከ 8000 እስከ 7000 እንሸጣለን። ስለዚህ ለሚፈልግ ሰው ካለ እንደየምርጫው ማግኘት ይችላል ማለት ነው። ድባቡ ግን እንዴት ነው? ሞቅ ብለዋል ወይስ? ድባቡ እንደፈራን አይደለም፣ ግን አሪፍ ነው። መዝገን ጥሩ ነው። አሁን ከፍቲም እየገባ ነው። ይሄ ሁላ ከፍቲ ዛሬ ነው ገባ። በብዛት ብዙ ነው ዛሬ በብዛት ነው ገባ። አሁን ነገ ከነገ ወዲያ ደግሞ
ይሞላል። ይሄንን አታይም ሙሉ ከፍት ነው ይሞላል። በግን ፍየልም ይሞላል። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ስለሆነ በዚህ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ። ኢትዮጵያ እንኳን አደረሳችሁ። ይኸው እንደዚህ በግ ነጋዴ ፍየል ነጋዴ ነኝ። ከፈለጋችሁ መታችሁ እዚህ ማግኘት ትችላላችሁ። በዚህ አድራሻ መናገር ስልክ ቁጥራችን 32 71 10 49 ደውላችሁ በዚህ ማግኘት ትችላላችሁ። ቤት ደስም እናቀርባለን። እኛ ቤት ደስም ከፈለግን እናቀርባለን። እዚህ መጥቶ መውሰድ ይችላሉ። ስለዚህ ላምበረት ቢመጡ ያገኟቸዋል። ላምበረት ቢመጡ ያገኙናል። መልካም ስለነበረን ጊዜ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን መልካም ገበያ ይቅናችሁ። እሺ አመሰግናለሁ። እሺ ሰላም ዋል። ተመልካቾቻችን በኮተቤ ላምበረት ተገኝተን የበሬ የበግ እንዲሁም ደግሞ የፍየልን ዋጋ እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ።